ጌታ እግዚአብሔር መጨረሻችንን ሊያሳምር ነው የጠራን። መጨረሻችንን የክብር መጨረሻ ሊያደርገው ነው የጠራን። ይሄንን አንዘንጋ። ያማኞች መንገዳችን ክርስቶስ ኢየሱስ ቀድሞ ያለፈበት መንገድ ነው። በጊዜያዊ መቃተትና ምጥም የተሞላ ነው። ቢሆንም ወደ ክብር ፍጻሜ የሚያመራ ነው። በዚህ በትክክለኛው መንገድ ላይ ስለመሆናችን ግን እያረጋገጥን መጓዝ ያስፈልገናል። እየተጓዝኩ ነኝ፣ ግን ምን አይነት መንገድ ላይ ነው ያለሁት የሚል ጥያቄ አልፎ አልፎ መጠየቅ ጥሩ ነው። ጌታ ባለፈበት ነው እያለፍኩ ያለሁት ወይስ በሌላ መንገድ? መንገዳችንን በየጊዜው መመርመር ይጠበቅብናል። ለሰው ቅን የምትመስል መንገድ አለች ይላል መጽሐፍ ቅዱስ። ፍጻሜዋ ግን የሞት መንገድ ነው። ለሰው ቅን የሆነች መንገድ አለች አይደለም የሚለው፣ የምትመስል መንገድ አለች። የምትመስል ከሆነ ፍጻሜዋ የሞት መንገድ ነው። ተመሳስሎ የተሰራ ነገር በበረከተበት ዘመን ውስጥ ነው ያለ ነው እና በጣም መርማሪ መሆን ያስፈልጋል። በቀላሉ የሚያስት ብዙ ነገር አለ። ዘንድሮ ብቻ አይደለም፣ በየዘመኑ የኖረ ነው። ያማረ ነገር ሁሉ ጥሩ ይመስላል እና አፈፍ ልናረገው ወይም ዘለል ልንገባበት እንፈተናለን እና ብዙ ጊዜ እንሳሳታለን። መጓዙን በመጓዝ ላይ ነው ያለሁት። ነገር ግን በምን አይነት መንገድ? ጌታ እግዚአብሔር በከፈተልኝ መንገድ ላይ ነኝ ወይስ ራሴ በቀደድኩት መንገድ ነው እየተጓዝኩ ያለሁት? በመሰለኝ መንገድ ማለት ነው። ወይስ ሌላ ሰው በከፈተልኝ መንገድ ነው እየተጓዝኩ ያለሁት? መንገዱ የጌታ መንገድ ነው ወይስ የሰው መንገድ ሚለውን ከመጠየቅ መቦዘን አይገባንም። መንገዳችንን እንመርምርና እንፈትን ይላል የእግዚአብሔር ቃል። የቆምንበትን መንገድ፣ የምንጓዝበትን መንገድ ሁሉ ጊዜ መፈተን ያስፈልገናል። መንገዳችን ምናልባት የተመለከትናቸውን ሶስቱን መለኪያዎች የማያሟላ ከሆነ፣ ክርስቶስ ኢየሱስ ያላለፈበት የምቾት የመንደላቀቅ መንገድ ከሆነ ምናልባት ስንነቃ ፈጥነን መንገድ መቀየር አለብን። ምቾታችን ክርስቶስ ራሱ ይሁንልን። ክርስቶስ ያለፈበት መንገድ ምቹ አልነበረም። መንገዱ የመከራ ነው። አንድ ጊዜ ልከተል እፈልጋለሁ ብሎ የመጣውን ሰውዬ ጌታ ያለውን ታስታውሳላችሁ አይደለም? ለቀበሮች ጉድጓድ፣ ለወፎች መሳፈሪያ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ መልሶለታል። እኔ አንዳንድ ጊዜ ውስጤ ፈራፈራ ይላል። ለምን እንደሆነ ታውቃላችሁ? ራሴን የማስጠጋበት ጎጆ አለኝ።
እና አሁን ጌታ ራሴን የማስጠጋበት የለኝም አለ። እኔ ደግሞ ማስጠጋበት አለኝ እልና እንደማፈር ያደርገኛል፣ ያሳፍረኛል። እና መልሼ ራሴን የማጽናናው በምንድን ነው? ማጽናናው በቃ ይሄም ያልፋል በሚል ነው። ያልፋል ማለት ለዘላለም አልኖርበትም፣ እዚህ መጠጊያ ውስጥ ለዘላለም አልኖርም፣ ጥዬው እሄዳለሁ አንድ ቀን። የዘላለሙ መጠጊያዬ ጌታ እግዚአብሔር ነው፣ ስሙ ይመስገን። ፍራሽ በሆነ ቤት መመካት ጥሩ አይደለም። አንድ ቀን የመሬት መንቀጥቀጥ መጥቶ ብትንትኑን በሚያወጣ ቤት መመካት ሞኝነት ነው። ደግሞም ተጥሎ ነው የሚሄደው። ጥሪ የመጣለት ጥለነው ነው የምንሄደው። ስለዚህ ልቤ እንዳይደላደል ልነግረው ሞክራለሁ በተቻለ መጠን። ለሙሉ ጊዜ አገልግሎት፣ ለወንጌል አገልግሎት ወስነን እንደወጣን እኔና ጓደኛዬ የተነጋገርነው አንድ ነገር አለ። አንድ ቀን ልብሳችንን ልናንጨፈጭፍ ወንዝ ወረድንና አወራን የወደፊቱ ነገራችን ምን እንደሚመስል እና እንዴት ነው አሁን ወደፊት እንደው ምንኖረው። ወስነናል እኮ በሙሉ ጊዜ ጌታን በወንጌል ለማገልገል ወስነናል። ግን እንደው ምን እንደሚመስል እስቲ እንደው እንነጋገር ተባብለን ስንነጋገር ያው ሲገኝ እየተቀመሰ ሳይገኝ እየተጦመ መኖር ነው። መብልን በተመለከተ ማለት ነው። ማደሪያን በተመለከተ ደግሞ ቀን ቀን እየዞርን እንመሰክርና ሲመሽ ዛፍ ላይ ወጥተን እንተኛለን። ጥሩ ባላ ያለው ዛፍ ፈልገን መባባላችንን አስታውሳለሁ። የሚገርመው አንድም ቀን ዛፍ ላይ አላደርኩም እስካሁን። ግን ካስፈለገ ብለን ነው እኛ ካስፈለገ ጥሩ ዛፍ ላይ መውጣት ነው እስከ ማለት ተነጋግረን ነበረ። እና ጌታ ሰምቶ ፈገግ ሳይል የቀረ አይመስለኝም ንግግራችንን ሰምቶ። እና አሁን ግን መጠለያ ውስጥ ነው የምንኖረው ሁለታችንም። ማለት በእጅ በተሰራ መጠለያ። የዘላለም ቤት በእጅ ያልተሰራ ቤት ስላለን እኛ ከተገኘም ታገኝ ካልተገኘም ጌታ ያውቃል ባዮች ልንሆን ይገባል። ምድር ላይ በመናገኘውና በመናጣው ነገር የጌታን መንገድ አንለካም በፍጹም። ለማለት የሞከርኩ ያለሁት ምንድነው? መንገዳችን ምናልባት ጌታ የሌለበት የምቾት መንገድ እንዳይሆን የሚል ነው። ወደ ሰማያዊ ክብር ሳይሆን ወደ ጸጸት የሚያወርድ መንገድ ላይ ካለን አንዳንዶቻችን ፈጥነን ከዚያ እንውጣ እና ወደ ተገቢው መንገድ እንመለስ የሚል ነው ማሳሰቢያዬ።